ጋንግስተር ተደራጅቷል እዚህ ቲክቶክ ላይ አው አንደኛ በምን እንደሚከፋፈሉ ልንገራ ይኸውልህ በጣም የሚበቃ ይመስለኛል እዛ ሲኖዶስ ተከፋፍሏል በትግራይ ክልል መታቆት ነው ገና እንዳልሆነም የቲክቶክ ሲኖዶስ እየተዋቀረልን ያለው ታይጮ ነው ቲክቶዶክሳውያኑ ከኦርቶዶክሳውያኑ በኦርቶዶክሳውያኑ አይን መናፍቃን ተባሉ ቲክቶዶክሳውያኑ በኦርቶዶክሳውያኑ አይን መናፍቃን ተባሉ ለገንዘብ በለው የሚሯሯጡ ራሱንም ሲናገር እየተፍጨረጨር ነበር እኮ አባቶቻችን አልተረዱንም ነበር አለ ማተፍጨርጨር አለ በመጀመሪያ ቁጭ ብለ ተማር ነቴ ነው እኮ በመለው ቢያንስ ውዳሴ ማርያም እንኳን ሳይማሩ ማለት ነው ኦኬ ተፍጨርጫሪዎቻችሁ ማለት አባቶች አሉን ብላችሁ ሶራምባውት ተሰብስባችሁ ልታፍሩ ይገባል ለደተቃል ልታፍሩ ይገባል እኛ ላይ ነው ደሞ መታችሁ የተናገራችሁት እኛ እንደናንተ እኮ አባቶች አሉን ብለን ጉራችን አልቸረቸርንም ግን አባቶች የሌሉን መረለቀቅ ስድለቀቅ ሰዎች አልነበርንም በለፈለፉ ይጠፉ ይላል ይሄ ነው መጋቢ ጌቱ ጋር ፓስተር ጌቱ ጋር ደወልኩት ሃሎ ፓስተር እየተፈልጋለ አስቸኳይ ነገር አየህ አባት አለኝ ብዬ ጉራ አልቸረቸርንም ግን በሚቸግር ሰዓት አባቶቻችን ጋር በሚያስፈልጉ ሰዓት ላይ ሃሎ ፓስተር ጌቱ የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ዋና ጸሐፊ ማለት አቤት ኤርሚያስ እንዴት ነህ ስለሚያቀኝ ማለት ኤርሚያስ እንዴት ነህ ስለሚያቀኝ ማለት ወዲያውኑ መጣ በስልክ ነው ማስገባት ገባለ አው እሺ ስልኩ ላይ ያስኩትኝና መጋቢ ብሎ አይመረ ኦኬ ጊፍት መስጠት የምትችሉ ለዳርዬ ጋር ስጡ ሰብስክራይብ ማድረግ የምትችሉ አድርጉት ጸጋና ሰላም ይዛላችሁ ተባረኩ እናስ እኛ አባት አለን ብለን ስንል አልነበረም ግን አባት የሌለን ዝም ብለን መደዲዎች አይደለም እኔ እኮ ቤተክርስቲያን አለኝ ማመልክበት ዳንዬ ቤተክርስቲያን አለው ያንዳንዱ እዚህ ቤተክርስቲያን አለው እንዳልኩላችንም ማለት ነው ፓስተሮች አሉ ቤተክርስቲያን መሪዎች አባቶች አሉ ማለት ነው ስብከቶቻችን ሁሉ ጭምር ይሰማሉ ይከታተላሉ ስናጠፋ ይገስጹናል በውስጥ ይመክሩናል ይጸልዩልናል በአብያተ ክርስቲያናት ደረጃ ብለካል ይሄው ደወልኩኝ ቀጥታ ፓስተር ጌቱ በኦርቶዶክሳን ፔጅ ላይ ይዤው ገባው መጋቢ ብሎ አይመራ አሸብር ሰማው አልኩት ይሄው መሪያችንን ሰማው አልኩት አዎ ደብዳቤ ጽፈናል በዚህ ቀን በዚህ ሰዓት ይሄ የተባለው ግለሰብ እኛን አይወክልም ይሄኛውስ ምን ይላል አባቱ የለ እናቱ የለ አሳዳጊ የለ የሊቃውንት ድጋፍ የለንም የማንም ድጋፍ የለንም ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው የካውንስሉ ድጋፍ አላቸው የህዝቡ ድጋፍ አላቸው እስልምና የመጅሊሱ ድጋፍ አላቸው ያበረታታቸዋል ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ ኡስታዝ አቡ ሃይደርን መመልከት ይችላልላችሁ ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል በአደባባይ ይናገራል በበዓሎቻቸው ኡስታዝ አቡ ሃይደር ሌሎችም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም በጣም የሚያሳዝን ነው ሲኖዶሱ አያቀን ቤተ ክህነቱ አያቀን ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው ነው የሚቀጠቅጡን ለገንዘብ ብለው አላያችሁትም በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን ጭራሽ ስብር ነው የሚያደርጉን እውነቱን እንነጋገርና እንደውኛ እዚህ ላይ ያቀማችንን ያህል እግዚአብሔር በሚያውቀው ያቀማችንን ያህል ባንፍጨረጨ ከጋለችን ጊዜ ይሰውረን ከሰዓቷ ላይ እንደው ባንፍጨረጨ ስንቱ ጴንጤው ስንቱ ሰልሞ ነበር ስንቱ ከቤተክርስቲያን ወጥቶ ነበር እውነቱን ለማካበር አይደለም ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል አይደል ሚዲያው ለሁሉም ሰው እድሉ ሰጥቷል የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ 24 ሰዓት ነው የሚሰሩት የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚህ ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር ማን ነበረው እስኪ ሃይ የሚለው ተበትናችኋል ነበር ብትቀሩት ቢያንስ እንኳን ድጋፍ ስጡን እውቅና ስጡን አይደለም ቢያንስ እንኳን ስትቃወሙን
ትክክለኛ መረጃ ይዛችሁ ተቃወሙ። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጥቶናላችሁ? የእኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ ይሄ ነው እንግዲህ እንዳልክዬ። በቃ ርዕሱን ቀይሩት። የሚሸጥ ታቦት አለ ሳይሆን የሚሸጥ አባት አለ ብለህ ቀይሩ። አይ እኔ አንድ ኤርሚ ከፈቀድክልኝ 1-2 ደቂቃ አውራ ወይ ዳጊ ያለውን ስም የሚሸጥ አባት የለም ኤርሚያስ ማዳግ ርዕሱ እኮ ነው ማለት ዳጊ ነው። እሺ የሚሸጥ አባት የለንም። አንድ ልከናል። አሁን በር ላይ ያለ እሱ ውሰዱት። ጥሩ አባት አለን እንሰጣቸዋለን። ጥሩ ሁለት ፓስተሮች እንመድብላቸዋለን። እየጠጣ ላይ የሚገባው ሰውዬ ይውሰዱት። ይዘውት ሂዱ። እኔ 1-2 ደቂቃ ብቻ ነው ሀሳብ የምሰጠው። እያየው ነበር ቅድም መርጌታና ዳጊን በነበሩበት ሰዓት እዛ ላይቭና ሲያስወርዱት ዳጊንም ያወራ መሀል ላይ ነው መርጌታንም እና እኔ መርጌታ እርሶ ያው ኤርሚ እንዳለው ነው። እኔ እንኳን ከነሱ ጋር ለመግባት እኔ ጎረምሳ የሚባለው እንኳን ከነሱ ጋር አንድ ላይ ገስት ላይ ለመታየት አይደለም ጭራሽ የደረሱበት ነው ማልደርሰው እዛ አካባቢ እንኳን እርሶን የሚያክል የተከበረው አባት። ምክንያቱም ልጆቹ የሃይማኖት ትቢትና የጊፍት እንትን ጠጋብ ደረታቸውን የነፋ ሃይማኖተኛ ጎረምሶች ናቸው። አንድ ቀን ከነዛ ጋር ታይቼ አላውቅም። መግባትም አልፈልግም። እማልገባው እንደነሱ አይነት የንግግር ክሎትና አቅም ጉልበት ስለሌለኝ አይደለም። እነሱ የሚሳደቡትን ያለ እንትን ምላስ ስለሌለን አይደለም ማንሳደው ክርስቲያን ስለሆነ ነው። እና እኔ እንኳን አልፈልጋቸውም፣ ላያቸው አብሬያቸው መታየት አልፈልግም። እንኳን እርሶን የመሰሉ አባት ይቅር። ምክንያቱም ጉርምስና ከባድ ነው። በዛ ላይ ሃይማኖት ሲጨመርበት በጣም አደገኛ ነው። ጉርምስና በራሱ አለ፣ ሃይማኖት ደግሞ ግብዝ ነው የሚያደርገው። ስለዚህ ጉርምስናና ግብዝነት ሁለቱ ተደርበው ከባድ ነው የሚሆኑት እና ሪስፔክት አያውቁም እንዴ። ከዲቁና ምርግትና ከምርግትና እስከ ቅስና ከቅስና ታቦት እስከ ማክበር ከቤተልሔም እስከ መቅደስ ከመቅደስ ስጋውና ደሙ እስከ መፈተት ከቅዳሴ እስከ ውዳሴ ከቀኔ እስከ ዜማ ከዜማ እስከ አቋቋም ከአቋቋም እስከ ዚቅ ከዚቅ እስከ ጾመ ድጓ ከድጓ እስከ ስንት የደረሱትን መርጌታ ትላንት ላላፋት ዝማሬ የተተለኮሰለት ጧፍ ያልጠፋለት ልጅ አጥበው የሰጡት ነጠላ ያልቆሸሸለት ልጅ መርጌታውን ሊያወራ የጉድ አገር ገም